እንደ አውሮፓውያኑ አቆጣጠር በ1960 ኦሎምፒክ የኢትዮጵያ ማራቶን ፈርቀዳጅ አትሌት አበበ ቢቂላ ሮምን በባዶ እግሩ ሲወራት የአሸናፊነት ምክንያቱ የሰንደቅ ዓላማው ክብር፣ የሀገሩ ጥልቅ መውደድ የባዶ እግር ህመሙን አስታክሶለት ነው። ከአበበ ቢቂላ መልስ ደራርቱ ቱሉ ከጉዳትና ከህመም ጋር እየታገለች ሀገሯን አሸናፊ አድርጋለች። በባርሴሎና ምድር አንድ ኢትዮጵያዊት አትሌት በኦሎምፒክ የመጀመሪያዋ የወርቅ ሜዳሊያ ባለቤት ሆና ስትጠራ ሀገሯን አኩርታለች። ደግሞም ከአትላንታ እስከ ሲድኒ የደራርቱ እግሮች ያልታሰበውን አድርገዋል። ሰንደቅ ዓላማ ህይወታችን የሚሉት ኢትዮጵያውያን አትሌቶች ምልክታችንን ስናይ ማሸነፍ ብቻ እንድናስብ ያደርገናልም ይላሉ። ትልልቅ ውድድሮችን ማሸነፍ የሀገርን ገጽታ ይገነባል። አሸናፊው አትሌት ሀገሩን ወክሎ ነውና የሄደው ምናልባት ከተሸነፈ ሽንፈቱ ልቡን ይሰብረዋል። ሰንደቅ ዓላማን ከፍ ብሎ እንዲውለበለብ አለማድረግ ኃላፊነትን አለመወጣት ነውና ስነ ልቦናዊ ድቀቱ ክፉኛ አትሌቶችን ይጎዳል። ግን ደግሞ ይህንን ሁሉ ለመከላከል የወከለን ህዝብ ለማኩራት በልፋታቸው ነጭ ላብ አውጥተው ጥርሳቸውን ነክሰው ሐሩሩና ቁሩን ተቋቁመው ፈተናውን በመወጣት ሀገርን ወርቅ በወርቅ ማድረግ በኢትዮጵያውያን አትሌቶች ዘንድ ተለምዷል። ያሸንፋል ተብሎ የተገመተው ሲደክም ጭምር ሜዳ ላይ ስለ ሀገር ክብር አዳዲስ ጀግኖች ሲፈጠሩ ተመልክተናል። ይህ የሰንደቅ ዓላማው ኃይል ነው። ኢትዮጵያ ማሸነፍ ልማዷ ነውና አትሌቶች እየተተካኩ ማሸነፍን ተለማምደዋል። ከአትሌት ቀነኒሳ በቀለ እስከ ጥሩነሽ ዲባባ ብሎም መሰረት ደፋር፣ ከአልማዝ አያና እስከ ገንዘቤ ዲባባ ብሎም የአሁኑ ዘመን አልጋ ወራሾች ጭምር ለባንዲራቸው ትልቅ የሚባለውን ውጤት አስመዝግበዋል። ማሸነፍን ብቻ አማራጭ ያደረጉ አትሌቶች ለነሱ ሁለተኛም ሶስተኛም ሽንፈት ነው። የታላላቆቻቸው አሸናፊነት በእነሱ ተጋብቶ ዛሬም ለሰንደቋ ከፍታና ልዕልና ጧትና ማታ የሚለፉ ተተኪዎች ኢትዮጵያ አሏት። በእግር ኳሱ ዓለም የኢትዮጵያ የዘመናት ተሳትፎ ከፍታና ዝቅታ ወቅት ተጫዋቾች ለሀገራቸው ለፍተዋል። ኢትዮጵያ ጨዋታ ሲኖራት በሰንደቅ ዓላማዋ ያጌጡ፣ ሰንደቅ ዓላማዋን በስስት እያዩ ማሸነፍን ብቻ አማራጭ አድርገው ዜጎቿ ይዘጋጃሉ። ስፖርት በብዝሃነት ውስጥ ያለ ነው። የሉዓላዊነት ምሰሶና የብዝሃነት መገለጫ የሆነው ሰንደቅ ዓላማም በስፖርት ውስጥ የማሸነፊያ መንገድ ነው። ባንዲራ ኃይል፣ ጉልበትና የማሸነፍ ምስጢር መሆኑን ስፖርተኞች ይናገራሉ። በዚህ ሰንደቅ ዓላማ ኃይል ዘመናትን የተሻገረ ድል ተመዝግቧል፣ ሲመዘገብም ይኖራል። ኢትዮጵያን ከፊት በማስቀደም በሚደረግ ውድድር ውስጥ ሁሉ ተወዳዳሪዎች ሰንደቋን ሲመለከቱ ይጀግናሉ፣ ብርታትም ሆኗቸዋል። ማሸነፍንም ተለማምደውበታል። የአሸናፊነት ምልክት በሆነው ሰንደቅ ዓላማ በስፖርቱ ዓለም ኢትዮጵያውያን ስፖርተኞች ያልተደረገውን ያልተገመተውን አድርገውበታል። ሪከርዶችን በጣጥሰውበታል። የማይታሰበውን ከውነውበታል። በዚህ ሰንደቅ ዓላማ ተጋጣሚና ተፎካካሪ ረዶበታል።